ቻይኖች በአሁኑ የዓለምን የማኑፋክቸር የያዙበት ሚስጥሮች ማንም ሰው ወደ ምርት ሲመጣ ብዙ ጥቅም ማግኘት ይችላል። ወረቀትን እኛ ስቲል አሁንም ወረቀትን ኢምፖርት እያደረግን ያለ ነው ማለት ነው። ነገር ግን ወረቀት ማምረት እንችላለን። ማኑፋክቸሪንግ ደግሞ ከፍ ወዳለ ሌቭል ሲመጣ ማሽኑ ራሱ ማምረት። ኢትዮጵያ ውስጥ ለምንድን ነው ብዙ አምራች አልተፈጠሩ ሲባል ይህ የአዲስ እይታ የዩቲዩብ ቻናል ነው። አዲስ እይታ ተደራሽነቱን በማስፋት እነሆ ደጆን ተሻግሮ ከእጆ ደርሷል። የዩቲዩብ ቻናሉን ሰብስክራይብ በማድረግ በቢዝነስና ኢንቨስትመንት ሥራዎች አትራፊ መረጃዎችን በሰዓቱ ያግኙ። ቤተሰብ እንሁን ይላል። ሥራውን በአዲስ እይታ ቃኝተን ለስኬት እናበቃዎታለን። አዲስ እይታ በንግድና ኢንቨስትመንት ዙሪያ የማማከር አገልግሎት። በማምረት ኢንዱስትሪ ስንመለከት ዓለም ስትፈጠር የነበረባት የአግራሪያን ዘመን ያን አልፋ አንዱ የእድገቷ መገለጫ ነበር። ያ ማለት 17ኛው ክፍለ ዘመን ላይ የኢንዱስትሪ አብዮት በሚከሰበት ዘመን በዛን ዘመን የነበረው የኢንዱስትሪያል ሪቮሉሽን ወደ ማኑፋክቸሪንግ እንድንገባ የሰጠን እድል ነው። እንግዲህ በማኑፋክቸሪንግ ምንድነው የመጣው? ሰው ከመዝራት ከመቆፈር ወጥቶ ወደ ኢንዱስትሪ አብዮት የምትሻገርበት ነው። የተሻገረበት እዚህ ጋር ኢንዱስትሪ ብቻ መሆኑ ብቻ አይደለም፣ የአመለካከት ለውጦች ነበሩበት፣ ትልቅ ሪቮሉሽኖች የተከሰቱበት፣ ፕላስ ደግሞ ሰዎች ኢኮኖሚካሊም ጭምር ያደጉበት፣ ኢቭን በዓለም ላይ የዓለም አቀፍ የሰራተኛ ማህበራቶች የተቋቋሙበት ነው። ስለዚህ የማምረት ነገር ሲባል ብዙ ነገሩ ስር ነቀል ለውጥ ነው ለዓለም በረከት ይዞልን የመጣው ማለት ነው። ሰዎች በአጭሩ ላይክ ብዙ ዓመታትን ለፍተን ማናገኘው በወራት ተመርቶ ፋብሪካዎች ጨርቅ መመረት የተለያዩ ምርቶችን ወደ ገበያ መቅረብ ሲጀምሩ የሰው ስልጣኔም አብሮ ማደግ ከአገር ሀገር የነበረው እንቅስቃሴ መጨመር እነዚህ እያለ አሁን የደረስንበትም ኤአይ ቤዝድ የሆኑ ምርቶች ሁላ ተጀምረዋል ማለት ነው። እንግዲህ አሁን በዚህ ሂደት ውስጥ የምንመለከተው ምንድነው? የማኑፋክቸሪንግ ለአንድ ሀገር ያለው ሮል እጅግ በጣም ትልቅ አስተዋጽኦ እንዳለ እናያለን። በማኑፋክቸሪንግ ያላደጉ ሀገራቶች ላይ በአብዛኛው ኢኮኖሚካቸው በጣም ፑር ወይ ደግሞ ሎስት እንደሆነ ይታወቃል። በሌላ አባባል ሲገለበጥ ኢምፖርት ፓርታቸው በጣም እየጨመረ እንደሆነ ያመላክታል። ለምሳሌ ምርት ላይ ያሉ ሀገራቶች ስናይ ብዙ ምርታቸው ከውጭ ይገባል፣ ኮንሱመብል ናቸው ወይ ደግሞ ተጠቃሚዎች ናቸው። ስለዚህ ሞር ኮንሱም ባደረጉ ቁጥር ካላመረቱ፣ ካልሸጡ፣ ካላወጡ ስለዚህ ተቀባዮች ናቸው። ስለዚህ ተቀባዮች ሆኑ ማለት ኢኮኖሚካሊ ማደግ የሚችሉበት ነገር ሌስ ነው የሚሆነው። አንዱ የቅኝ ግዛት መምጣትም አንዱ ኢምፓክት የነበረው ምንድነው? ከአፍሪካ ጥሬ ዕቃ ወጥቶ ተመርቶ ለኛ መሸጫ ስለተፈለገ ነው። ስለዚህ እኛ ወደ ማምረት ገባን ማለት ወይ ደግሞ ወደዚህ ኢንዱስትሪ ተገብቷል ሲባል ኢኮኖሚካሊ ትልቅ ኢምፓክት እንዳለው ማየት እንችላለን። እንግዲህ አሁን እነማን ናቸው ማኑፋክቸር በማሳደግ ያደጉ ሀገራቶች? ስፔሻሊ ቁጥር 1 በአብዛኛው የዓለም ፋብሪካ የምትባለው ቻይና ነች። ቻይና እስከ 17 ወይ ደግሞ 1979 አካባቢ ላይ እርሻ ላይ ነበረች። ይህ ማለት ፖሊሲዋን የቀየረችው 1979 ወይ ደግሞ 80 ላይ ምንድነው ያደረገችው? ሙሉ ለሙሉ የማኑፋክቸሪንግ ሪቮሉሽን ነው ያስነሳችው ማለትና በማኑፋክቸሪንግ ሪቮሉሽን በምታስነሳበት አንድ አብዮት ይዛ ነው የመጣችው። ያ ማለት ሜድ ኢን ቻይና የሚባል ኢኒሺዬቲቭ ነው ይዛ የመጣችው ማለት ነው። አሁን ሜድ ኢን ቻይና ኢኒሺዬቲቭ ይዛ በምትመጣበት ሰዓት ላይ ሙሉ ለሙሉ ማለት ይቻላል የእርሻውን ፖሊሲ ተቀይሮ ወዴት መጣ ማለት ወደ ማኑፋክቸር። ያ ማለት ሲያመርቱ ትልቅ ነገር መፍጠር እንደሚችሉ አምነውበታል። ማመንም አይደለም ትልቅ ነገር ከነበረባቸው ድርቅም ከነበረባቸው ችግርም እንደሚያወጣቸው እሙን ነበር። ያንን ሲጀመር ወደ አሁኑ ምንድነው ያጋጠማቸው? ትልቅ ቻሌንጆች ነበሩበት። ስፔሻሊ ከእርሻ መምጣታቸው በራሱ ትልቅ ኢምፓክት ነበረበት። ከዛ በፊት የነበሩ ሀገራቶች ላይ ሄደዋል ወይ ደግሞ አንድ ስቴፕ ሄዱበት ሁኔታ ነበረ። እንግዲህ ያንን ለመቀየር አግራሪያን ወደ ማኑፋክቸሪንግ የሚደረገው ትራንዚሽን ቻሌንጅ አጋጠማቸው። ያ ቻሌንጅ ሌላ አንድ ስፔሻሊ ያጋጥመው ታሪክ ላይ ሰምተም ከሆነ ቻይና ላይ እጅግ በጣም የሆነ ከባድ ረሃብ ከተነሳባቸው የመጀመሪያ ወቅቶች ነበሩ። ዘን ቀጥሎ ደግሞ ከባድ ረሃብ የመጣበት በዚህኛው ዓመታት ላይ ነው፣ ትራንዚሽን ታይም ላይ ቢኮዝ የሚያመርቱት ምርት መድረስ አልቻለም። ምንድነው የተደረገው?
አውቶማቲካሊ ህጎችና ፖሊሲዎች ተቀረጹ። ለሁሉም ጋር መድረስ የሚችልበትን ፖሊሲ ሲቀርጹ አንድ ይዞት የመጡት ፕላትፎርም ሜድ ኢን ቻይና ለሁሉም መድረስ አለበት ነው። ያ የልዩ ኢኮኖሚ ዞኖች መቋቋም ተጀመረ። እንደዛ ምን ማለት ነው? ጨርቅን ማምረት አይደለም፣ አሁን ማሽን ጭምር ማምረት። መጀመሪያ የነበረው ማምረት ከጥጥ ወይ ደግሞ የእርሻውን ተቀብለ ማምረት ነው። አሁን ደግሞ ማሽነሪ ማምረት ወደሚለው እድገት ተገባ ማለት ነውና ልክ ወደዚህኛው እድገት ሲገባ እጅግ በጣም ፈጣን የሆነ ሂደት ነበረው። አንድ ሁለተኛ የነሱ ትልቁ ሚስጥራቸው የነበረው ምንድነው? ዲፕ ኢንዱስትሪ ይባላል። ዲፕ ኢንዱስትሪ ማለት በአንድ ነገር ላይ ብቻ ስፔሻላይዝ ማድረግ። ስፔሻል ለምሳሌ አሁን እንመልከትና ወረቀት ብቻ የሚሰራ ካምፓኒ ወረቀት ብቻ ያመርታል። ጥጥ ላይ የሚሰሩ ካምፓኒዎች ጥጥ ላይ ብቻ ይሰራሉ። የአይቲ እና መሰል ደግሞ በተመሳሳይ። ይሄ ልክ አሁን ኢትዮጵያም እየተጀመረ የመጣው ነገር እንዳለው አሁን ይሄ ዲፕ ኢንዱስትሪ እንደዚህ መሆኑ ምን አድቫንቴጅ ሰጠው? ሌላው ዓለም ላይ ፋይነስት በሆነ መልኩ ቴክኖሎጂን ከፍ ማድረግ፣ በሌላ አባባል ቴክኖሎጂያቸውን በየጊዜ አፕዴት ከማድረጋቸው የተነሳ ሌሎች ዓለማቶች ላይ ኮምፒት ማድረግ። ያ ማለት አውሮፓን ኢኮኖሚ ማየት ይችላል። በአብዛኛው የኤሌክትሪክ መኪኖች ሌሎችን ብንመለከት ከቻይና የተላኩ ናቸው። ያ ምንድነው መሰረቱ የተጣለው? በሲንግል አንድ አምራች ለ20 ዓመት ወይም ለ40 ዓመት መኪና ከሆነ ፕሮዲስ የሚያደርገው አሁንም እሱን ነው። የመቀየር ድሉ በጣም ሬር ነው። የሚሰጣቸው ቦታ ከታክስ እፎይታ እና ቴክኖሎጂ ዋይዝ ላይ ከመንግስት የሚደረግላቸው ጥቅማ ጥቅሞች ሞር አምራቹን እንዲፈጠር ረድቶታል ማለት ነው። ሁለተኛው የቻይኖቹ ወደ ኢንዱስትሪ እንዲገቡ ያደርጋቸው ማለት ነው። ሶስተኛው ደግሞ ትልቁ ፋሲሊቲ የተደረገላቸው ሎጂስቲክ እና ኢንፍራስትራክቸር። ይሄ ማለት በሎጂስቲክ ላይ ያለው ትልቅ አድቫንቴጅ መንግስትን በሁሉም ዘርፍ መዘርጋቱ ሞር የቻይና ውስጥ የነበረው የምርት እድገቱ እጅግ በጣም ያዳበሩት ናቸው። እንግዲህ አሁን እነዚህ ሞርለስ ቻይኖች በአሁኑ የዓለምን የማኑፋክቸር የያዙበት ሚስጥሮች ከዚህም በላይ ብዙ ምክንያቶች መጥቀስ እንችላለን። ነገር ግን የመንግስት ድጋፍ ሲደረግበት ቦታ፣ መብራት፣ ታክስ እና ሌሎችም ድጋፍ ሲገኝበት ምንድን ያደረገው ወደ ዓለም መጥተው ብዙ እቃቸው መሸጥ የጀመሩበት እንዳለ እናያለን። እንግዲህ አሁን በማኑፋክቸር ልዩነት የፈጠረ ሀገር ካለ ወደ ኢትዮጵያ ማምጣት እንችላለን። አሁን ወደ ኢትዮጵያ ደግሞ ስናመጣ ትልቁን የምንመለከተው በኢትዮጵያ ስፔሻል የሚባሉ የልዩ ኢኮኖሚ ዞን እየተፈጠረ ነው ያለው ማለት ነው። እነዚህ ልዩ ኢኮኖሚ ዞን የምንላቸው አሁን እየተፈጠረ ያሉት በአንድ ነገር ላይ ብቻ አምርቶ ወደ ገበያ መምጣት፣ ስፔሻላይዜሽን መጀመር። ለምሳሌ አሁን ስፔሻል ኢኮኖሚ ዞን ከነ ሼንጀን የወሰድነው ጥሩ ተሞክሮ አለን። ሼንጀን ላይ ተሞክሮ ኢትዮጵያ ውስጥም እየተሞከረ ነው ያለው። እነ ኢስተርን ተሞክሯል፣ አዋሳ ላይ ያለ፣ ሌሎችም ላይ እያየን ያለው። አሁን እንግዲህ ይህን በግርድፉ ከተመለከትን ኢትዮጵያ ውስጥ ማምረት አሁን ጥሩ የሚባል እንቅስቃሴዎች እየተመለከትን ነው። በፖሊሲም ጭምር እየታገዙ ነው። ማንም ሰው ወደ ምርት ሲመጣ ብዙ ጥቅም ማግኘት ይችላል። ለአንድ ሀገር ኢኮኖሚ ደግሞ እጅግ በጣም ትልቅ ፋይዳ ያለው ነገር ነው። ምንድነው? ቫልዩ ጨምረን ነው። ለምሳሌ ቡናን ኤክስፖርት ማድረግና ቡና ቆልቶ ፈጭቶ መላክ ማለት እጅግ በጣም ከፍ ያለ አወንታዊ ወይ ደግሞ ፖዚቲቭ ኢምፓክት አለው። ሌላው ወረቀትን እኛ ስቲል አሁንም ወረቀትን ኢምፖርት እያደረግን ያለ ነው ማለት ነው። ነገር ግን ወረቀት ማምረት እንችላለን። ሶፍትን ስቲል አሁንም ኢምፖርት እየተደረገ ያለው፣ ነገር ግን አሁን በአብዛኛው ምርቶቻችን እየተሸፈነ ያለው በአገር ቤት ነው። ያ ማለት ለምንድን ነው? በነበሩት 10 ወይም 15 ዓመታቶች ላይ የተሰጠው ትኩረት ጥሩ የሆነ ከመምጣቱ የተነሳ ሶፍት አምራቹን በብዛት መግባት ጀምሯል። ጥሬ ዕቃ ኢትዮጵያ ውስጥ ማግኘት ተችሏል። ያ መገኘቱ ወረቀትን ፈጭተን ወደ ሶፍትነት መቀየር ሲጀምር ብዙ ሶፍት አምራቾች ዛሬ ለአገር ቤት መዋል ጀምሯል። አሁን ምንድነው ቀጣይ መሆን ያለበት? ማኑፋክቸሪንግ ደግሞ ከፍ ወዳለ ሌቭል ሲመጣ ማሽኑ ራሱ ማምረት። አሁን እዚህ ጋር ትልቁ ማሳያ ሊሆን የሚችለው ቻይና በብዛት ምትልክልን ማሽን ነው። የወረቀት ማሽን፣ የዘይት ማምረቻ ማሽኖች፣ የተለያዩ አይነት ማሽነሪዎችን ኢምፖርት ያደርጋለን፣ እኛ እናደርጋለን፣ እነሱ ኤክስፖርት ያደርጋሉ ማለት ነው። እንግዲህ ዶላርን በማግኘትም የተሻለ አቅም አላቸው ነው። አሁን እኛ ደግሞ በኢትዮጵያ ስንመጣ ደግሞ በአብዛኛው ብራችን ኢምፖርት እያደረግን ነው። እዚህ አምራች የለንም። ስፔሻሊ ብረቱን የሚያመርትን ለምሳሌ አሁን ዘይት ማሽን ማምረት ዘይቱን ሳይሆን ዘይቱን የሚሰራለት ማሽንን ክሬት የሚያደርግልን፣ ወረቀት ከሆነ የወረቀቱን የሚሰራልን፣ መኖ ከሆነ ደግሞ የመኖ ማቀነባበሪያ ማሽን መመረት አለበት። ለምሳሌ አሁን እንቁላል ለመጨመሩ ኢፌክቱ ምንድን ነው? ዳይሬክትሊ እና ኢንዳይሬክትሊ መመልከት እንችላለን። ላይክ አንዱ ሪዝን አውት የምናደርገው ምንድን ነው? የመኖ መጨመር ነው። መኖ ታክስ ጣለበት ተባለ አንድ ይሆንና ቀጥሎ ግን ማሽነሪ የለም ነው እኮ። ማሽነሪ በብዛት አለ ማለት ብዙ እህል ጥራጥሬ፣ በቆሎ፣ ቦሎቄ እና መሰል ነገሮችን ኬሚካል ፎርሙላ አለው። ያንን ኮምፖዝ ይደረግና ማሽን ውስጥ ይገባል ነው፣ አለቀ። ስቲል ይሄ ባለመሆኑ ምክንያት ብዙ መኖ ምን እያደረግን ያለ ነው? ውድ እየሆነ መጣ። እንግዲህ አሁን መኖን እንዲረክስ የምናደርገው ማሽነሪው ያመረትን ማለት ብዙ ሰው በየቤቱ በስሞል ስኬል ማምረት ይችላል። ለምሳሌ አንድ ሰው የ1 ሚሊዮን ብቻ ለምን ማሽን ይገዛል ነው? ባለ 100 ሺህ ብር መኖ ማሽን መግዛት ይችላል። ኦር ደግሞ ባለ 50 ሺህ ብር።
ስለዚህ ይሄ ምንድነው ከነበረው ኢንዱስትሪ ወጥቶ ወደ ኮቴጅ መግባት ይችላል። ያ ሆነ ብዙ ቦታ ምን ተፈጠረ? ብዙ አምራች አለን ማለት ብዙ ኢኮኖሚካሊ መጠቀም እንችላለን። እንቀጥል። ለምሳሌ አሁን ሌላው ማየት ከምንችላቸው ነገሮች ሜላሚን አለን ወይ ደግሞ ሳህን አለን። አሁን ኢትዮጵያ ውስጥ ብዙ ሳህን አምራች የለንም። ሳህን አምራች መፍጠር ግን እንችላለን። የምንችለው እንዴት አድርገን ነው? ብዙ ማሽን የሚሰሩ ማሽኖችን ክሬት ማድረግ። አሁን ለዚህ ማሳያ ሊሆን የሚችለው እስከዛሬ ተሞክሮች አሉ፣ በተለያየ ያየናቸው ተሞክሮች አሉ። አሁን ግን ይበልጥ የመጣለን ቅርብ ጊዜ ላይ እጅግ በጣም እኛም ደስ ያለን ገላን ኢንዱስትሪ ላይ የተመረቀው አዲሱ ፕሮጀክት ወይ ደግሞ ኢንዱስትሪ አለ። እሱኛው መከፈቱ አልዋሽም እጅግ በጣም ለኢትዮጵያ እድገት አንድ ትልቅ አስተዋጽኦ እንዳለው እናምናለን። እንደ አዲስ እይታም የዚህም የኢንዱስትሪ መምጣት ኢምፓክቱ ማምረቱ ማሽን ነው። የእውነት ከልብ እጅግ በጣም የሚመከር የምናደንቀውም ነው። ቢኮዝ ብዙ ማሽኖችን አመረትን ማለት ብዙ ስራ አጥ እንቀንሳለን ነው። አምራች በዛ ማለት በሪቨርስ ብዙ ስራ አጥ አይኖረንም ነው። አምራች በዛ ማለት ብዙ ምርቶቻችን ኢምፖርት አናደርግም እናመርታለን እንደማለት ነው። አምራቹ ሲበዛ አሁን በተመሳሳይ ኢምፓክቱ ምንድነው ከተባለ ኢኮኖሚካል ኢምፓክቶችም ይኖሩታል። ስለዚህ ይሄ ሁሉ መስተጋብሮች እየፈጠረ ያለ ከመሆኑ የተነሳ አሁን የተፈጠሩት ገላን ኢንዱስትሪያል ፓርኮች የምንላቸው ላይ ትልቅ ጥቅም አላቸው። እንግዲህ በደንብ የምንጠቀምባቸው አለ። እንግዲህ የሰማናቸውም ላይ ቦታ ማግኘት እንችላለን። የተሟላ መሰረተ ልማቶች ይኖሩታል። ያ መሳለጡ መኖሩ ደግሞ እጅግ በጣም ጠቃሚ ስለሆነ የምርም መረጃችን አፕዴት በማድረግ መሄድ መቻል አለብን። ኢትዮጵያ ውስጥ ለምንድን ነው ብዙ አምራች ያልተፈጠሩ ሲባል ሳይኮሎጂካሊ የተጎዳነው ነገር ስላለ ነው። ሳይኮሎጂካሊ መጎዳት ማለት ምንድነው? እንዳናመርት ተይዘን አይደለም፣ የእውቀትም ወር ደግሞ የላም ችግር ኖሮብን አይደለም። ሳይኮሎጂካሊ ማለት ስፖንጅ ማምረት አሁን ምን ሳይኮሎጂ ይፈልጋል? ለምን ብዙ አምራች ያልተፈጠረው ነው። አሁን በጣም ሲምፕል የሚባሉ ነገሮች አሉ። ኤሌክትሪክ ኬብል አሁንም በጣም ሲምፕል የሚባሉ ጂንሶች ናቸው። እነዚህ ነገሮች ግን ብዙ አምራች ለምንድን ነው ያልተፈጠሩ? ስነልቦናችን በራሱ እንዳንደፍርም ተደርጓል። አንድም ያ መደፈር አለበት። እንደ አዲስ አንዱ አላማው ኢትዮጵያ ውስጥ አምራቹ እንዲስፋፋ ነው ሲባል መስበር የምንፈልገው ስነልቦናውን ነው። ቢኮዝ ብዙ አምራች መፈጠር አለበት። ህንድ ሀገር ላይ ብትመጣ በየቤቱ ማአት አምራች አለ ነው። ስለዚህ ትልቅ ገበያ አይሄዱም ነው። ሳህን ብትፈልግ እዛ አምራች ታገኛለህ። ልክ ኢትዮጵያ ውስጥ አሁን ጋርመንት ትንሽ አንጻራዊ ጥሩ ነው እንላለን። ይሄ ምን ያመለክታል ከተባለ ስነልቦና መጀመሪያ መሰበር አለበት የሚለው ነገር እናምናለን። ሁለተኛ ደግሞ ለዛ ማሳያ አሁን ሊሆን የሚችለው ምንድነው? የገላን ኢንዱስትሪ ለአውሮፕላን ስፔር መፈጠርና ክሬት መደረግ ደግሞ ኢትዮጵያ ወደ ከፍታው የምናደርገውን ነገር እያየነው ነው። የምር እንመልከት ነው። ለአንድ ሀገር ኢኮኖሚ ከተባለ ምንድነው ከተባለ ማኑፋክቸር ነው። የትኛው ሀገር ለምሳሌ ሌሎች ብንመጣ ቻይና ሌሎች ብንጠቅስ ማኑፋክቸር የተነሱበት ነው። ያንን ስንመለከት ለኛ ምንድነው የሚፈጥረው ከተባለ ምንም ውሸት የለው ከፍታው ላይ እየመጣን ነው። ማምረት መቻል ማለት ስነልቦናው ነው ብሬክ የምናደርገው ነው። ስነልቦና ብሬክ አደረግን ማለት ለምን ሶፍት 50 ብር እንገዛለን? መሸጥ የለበትም እኮ ነው። በ10 በ20 ብር ካሽ ሬጂስተር ከውጭ ነው ኢምፖርት እየተደረገ ያለው። ካሽ ሬጂስተር ማሽን እኮ ኢትዮጵያ ውስጥ መመረት አለበት ነው። ካሽ ሬጂስተር ኤቲኤም፣ ፖስ፣ ሌሎቹ የምጠቀሙት ወረቀቱ የሚያመርተው ማሽን ላይ ከቻይና ስታስመጣው በዶላር ላይ በጣም ወደ $15 እና $20 ይደርሳል። ዶላሩን ታስቀራለህ፣ ታይሙን ታስቀራለህ። ስለዚህ አሁን በዶላርም አንድ ሰው አንድ ማሽን ሲያስገባ አማካኝ ከ10 እስከ $15 አካባቢ ነው ምን እያደረገ ያለው ወጪ እያደረገ ያለው የሀገር ሀብት ነው ማለት ነው። ሁለት ደግሞ ታይሙን መውሰድ ይችላል። ከዛ በኋላስ ይሄንን ጋፕ ደግሞ ነጋዴው ምን ያደርጋል? ይጠቀመዋል። ስፔሻሊ አሁን አንድ የካሽ ሬጂስተር 80 ብር ተገብቶት ላይሆን ይችላል። ይሄንን እኛ አገር ቤት ካመረት ነው ማሽኑን ኦልሞስት በ500,000 ብርና በ1 ሚሊዮን ባልሞላ እንጨርሳለን ነው። 2 ሚሊዮን ብር ሴቭ ማድረግ እንችላለን በአንድ ማሽን። ምን ማድረግ ይቻላል? ዱፕሊኬት ማድረግ ይቻላል። ለምንድን ነው ዱፕሊኬት ያላደረግነው? ከውጭ ነው የሚመጣው፣ ውድም ነው። ፕላስ ደግሞ አገር ቤትም ሲገባ ደግሞ የእውቀትም ትራንዚሽን አልነበረም። ስለዚህ ምን ማድረግ እንችላለን? ማሽኑ ተመረተ ማለት የምርም ደስ የሚለው የእውቀት ሽግግር አብሮ ይገባል ነው። እዚህ ጋር መመረት ይችላል። እዚህ ጋር ተመረተ ማለት ልክ እንደነ ህንድና እንደነ ቻይና መሆን እንችላለን ነው። እነሱ ዛሬ ዓለምን እኮ እስቲ ወደ ህንድ አንድ ዕቃ ሞክር። አንድ ዕቃ ስትናደርግ ታይት የሆነ ነገር ነው፣ መቀበል አይፈልጉም ነው። መላክ ነው የሚፈልጉት እንጂ ወደ እነሱ አገር ማምጣት ወይ ደግሞ መቀበል አይፈልጉም ነው። ስትሮንግ የሆነ ፖሊሲ ያላቸው ማለት አይከለክሉም። ቢኮዝ ፓርት ኦፍ ዘ ወርልድ አለ፣ የዓለም የንግድ አባል ናቸው። መከልከል አይችሉም። ግንስ ነው ፖሊሲያቸው መላክን መወር ይፈልጋሉ፣ መቀበል አይፈልጉም፣ ኮንሱም ማድረግ አይፈልጉም ነው። እኛ ደግሞ ምን እያደረግን ያለ ነው? ያው ባለን ሁኔታ እስካሁን ኢምፖርት እያደረግን ያለ ነው። ይሄንን መቀየር የምንችለው ደግሞ ዛሬ
መሰረቱ መጣል አለበት ነው። ለምሳሌ አሁን የነ ሐዋሳ የነ ኢስተር እና ሌሎችን ብንመለከት እየተመረተ ነው ያለው። ግን አሁን የመጡት ግን ስፔሻሊ የምርም አፕሪሼት የሚያደርግናቸው እንደ አዲስ ታም የምርም ያደነቅ ነው የገላን ኢንዱስትሪያል ፓርክ ላይ መምጣት ግን ትልቅ ኢምፓክት አለው። ኢምፓክቱ ምንድነው? ኢኮኖሚ ብቻም አይደለም ለሰውም ስለሆነ አንድ ከፍታ ነው። ይሄንን እያመረትን ችለናል የሚለው ራሱ አንዱ ማሳያ ነው ብዬ ነው የማስበው። ዛሬ እስቲ እንመልከት። ቀላል የሚመስሉ የብር ላስቲክ ማምረት የብር ላስቲክ ኢምፖርት እየተደረገ ነው። የብር ላስቲክ ጥሬ ዕቃው ምንድነው? የጎማ ዛፍ ነው። ኢትዮጵያ ውስጥ ጎማ ዛፍ አላት። አሁን ማገናኘት ያልቻልነው እኮ ነው። ሁለቱም ማገናኘት አልቻልንም። ለምን? ማሽነሪው ኢምፖርት በመደረግ ሂደት ውስጥ ረጅም ሰዓት ስለሚወስድበት። ስለዚህ ምን እናድርገው? የዚህ የእውቀት ሽግግሩም ይኖረናል። በሀገር ቤት ሪሶርስ እንጠቀማለን። በተጨማሪ ደግሞ ኢኮኖሚካል ቫልዩ ደግሞ እጅግ በጣም ከፍ ያለ ነው። ሀገር ደግሞ የምታደርጉነት ለመናገር ቫልዩ ያልጨመረበት ኢኮኖሚ አያድግምም ነው እኮ። ብሩ መዘዋወር አለበት። ብሩ ሲዘዋወር ደግሞ ከአንዱ ቡናን ከመላክ ቡናን ቆልተህ ስትፈጫው ምን እያረከው ነው? ፕሮሰስ እያረከው ነው። ጥጥ ስታመጣ በተመሳሳይ ፕሮሰስ ስታደርገው ልብስ ለማድረስ ፕሮሰስ የምታልፈው ነገር አለና ለዚህ ደግሞ አንዱ ማሳያ ስለመጣልን ገና የምርም እንደ አዲስ እጅግ በጣም አድርገን የምናመሰግነው አገራችን የመጀመሪያውን ማለትም ከፍታው እየገባን ነው የሚለውን እኛም እናያለን። ከልብ እናመሰግናለን። ይህ የአዲስ እይታ የዩቲዩብ ቻናል ነው። አዲስ እይታ ተደራሽነቱን በማስፋት እነሆ ደጅዎን ተሻግሮ ከእጅዎ ደርሷል። የዩቲዩብ ቻናሉን ሰብስክራይብ በማድረግ በቢዝነስና ኢንቨስትመንት ሥራዎች አትራፊ መረጃዎችን በሰዓቱ ያግኙ። ቤተሰብ እንሁን ይላል። ሥራውን በአዲስ እይታ ቃኝተን ለስኬት እናበቃዎታለን። አዲስ እይታ በንግድና ኢንቨስትመንት ዙሪያ የማማከር አገልግሎት